እቺ እድል የመጨረሻ ደውል ናት። በቃ ሚስት ያልወደደችውን ነገር አለማድረግ። በቃ ምንም መውጣት አለባችሁ። ሌሎቻችሁ ምንም አትጠቅሙ። እዚህ ጋር መታችሁ አንድም ቀን ስታስታረቁ ስላላየን አብርሃምም ሞኝ እየሆነ ነው። አንዳንዴ ነገሮችን ለማስተዋል አይሞክርም። ከዚህ በፊትም በደንብ ተናግሬያለሁ። በአብርሃም ዙሪያ በተለይ ያሉ ሰዎች እጅግ በጣም ችግር አለባቸው። እንደ ባለ ትዳር ተረጋግቶ ነገሮችን ለመወሰን አይችልም። በቃ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። ኧረ አብርሃም ተረጋጋ። አብርሃም በቃ መረጋጋት አልቻለም። ለምን እንደሆነ አናውቅም። አሁንም ስለ ፍቺውን አሰብት ለማድረግ እንግዲህ እየፈጠነ ነው። በጣም እየፈጠነብን ነው። እንዳያችሁት ከሆነ ከራሱ ነው የሚመስለኝ። አንዳንዴ በቃ ፍቺውን የሚፈልገው አብርሃም ነው የሚመስለው እንጂ ሩታ ይዛ ብትመጣም እንግዲህ ምክንያታዊ ሆና ነው ይዛ የመጣችው። የፍቺ ጥያቄ እኮ ስታቀርብ እቺ ልጅ በደንብ ምክንያታዊ ሆና ከነ ማስረጃ ነው ይዛ የመጣች። እንግዲህ ተመልከቱ። አብርሃም ደግሞ ግንፍል ይላል። በቃ እንደ ልጅ ያደርገዋል። በአንዴ ነው የሚናደደው። እንደ ባለ ትዳር ተረጋግቶ ነገሮችን ለመወሰን አይችልም። በቃ በደንብ ተረጋግተ ነገሮችን ለመወሰን ሞክር። እስቲ ዛሬ እንኳን እስቲ ሰላም ለመፍጠር ሞክር። እሷ በተናደደች ቁጥር አንተም የምትናደድ ከሆነ ምንም ነገር የምናገኝ ነገር የለም። እኛ ምንም የምናተርፈው ነገር የለም። አንተም ያው ተጎጂ ራስህ ነው የምትሆነው። በኋላ ላይ ትዳር ተበጣብጦ በኋላ ላይ ተፋታችሁ ልጅንም ማየቱላ ሊያቀት ይችላል። ሌላ ሰው አግብታውን ስትኖር አንተ ትንሽ እንኳን አይከብድም? እጅግ በጣም ብዙ ነገሮችን አሳልፋቸዋል። እንግዲህ በጣም ብዙ ነገሮችን እኛ ባይዚ ተመልካች መረዳት ያለበት ነገር ትዳር ላይ ይሄ የቃቃ ጨዋታ አይደለም። ዝም ብሎ አብሮ ለመሆን የሚገባ አይነት አይደለም። አንድ ጊዜ ተወስኖ ከተጋቡ በኋላ እንደዚህ አይነት ውሳኔዎችን ለማምጣት ወይም ደግሞ ለመፋታት እንግዲህ በጣም ትልቅ ውሳኔ ነው። ይሄ በፍርድ ቤት ደረጃ የሚታይ ነገር ነው፣ ያው የታወቀ ነው። ግን እንደዚህ አይነት ውሳኔ ለመወሰን መቸኮል አያስፈልግም። ከዚህ በፊትም በደንብ ተናግሬያለሁ። በአብርሃም ዙሪያ በተለይ ያሉ ሰዎች እጅግ በጣም ችግር አለባቸው። ጓደኞቹ ችግር አለባቸው፣ እሱም ችግር አለበት። አብርሃምም ሞኝ እየሆነ ነው። አንዳንዴ ነገሮችን ለማስተዋል አይሞክርም። ዝም ብሎ በደመ ነፍስ ወይም ደግሞ እንግዲህ ይሄ በጣም በችኮላ ለመወሰን ነው የሚሞክረው ሁሌ ማለት ይቻላል። እንግዲህ ከህይወቱ ምን አይነት ትምህርት እንደሚማር አላውቅም። ሰውም እንግዲህ ከአብርሃም ህይወት ምን አይነት ትምህርት እየተማረ እንደሆነ እኔ ሊገባኝ አይችልም። እንግዲህ በጣም የሚገርማችሁ መፋታትን ማንም ሰው አያበረታታም። ማንም ሰው መፋታትን ሊያበረታታም አይገባም። ግን ሩታ ስሜታዊ ሆና በጣም ተቸግራ ወይም ደግሞ እንግዲህ እሱ ነገሮችን ለመፍታት ስላልቻለ ወደዚህ ደረጃ ስትገባ አብርሃም ደግሞ ወዲያውኑ መወሰን የለበትም። ምንድነው ችግሬ ብሎ እንኳን አንድም ቀን ለማሰብ አልሞከረም። እኔ ጥፋት የለብኝም ነው የሚለው ሁሌ ማለት ይቻላል። እንግዲህ አብርሃም ምን አይነት አስተሳሰብ ይዘ እንደምትሄድ አላውቅም። ባይዚ ማወቅ ያለባችሁ ነገር መጥሪያ አንድ ጊዜ ነው የሚጻፈው ከፖሊስ ጣቢያ። ልክ ሲጻፍ ለባለ ጉዳይ መድረስ አለበት። ካልደረሰ ወይም ደግሞ ያ ሰውዬ መቀበል ካልፈለገ ፖሊስ ጣቢያ ይመለሳል። ያው መጥሪያው ይመለስና ያ እንግዲህ የህግ አካል የሆነ አንድ ፖሊስ መጥቶ በስነ ስርዓት ይሰጠዋል ማለት ነው። ያንን አሰብት የማያረግ ከሆነ በግዴታ ተይዞ ይሄዳል። ያ ነው ትክክለኛው። ይሄ ወንጀል ሰርቶ ምናምን አይደለም። ያው የፍቺ ጥያቄ ነው። የፍቺ ጥያቄውን መቀበል ካለበት ይቀበላል። ካልሆነ ያው እንግዲህ በህጋዊ መንገድ ይሄዳሉ ማለት ነው። በህጋዊ መንገድ ይሄዳሉ ወይስ የምራውን አብርሃም ይፈርማል ብላችሁ ታስባላችሁ? በእርግጠኝነት የምነግራችሁ ነገር አብርሃም የፍቺ ጥያቄው ላይ አይፈርምም። ፊርማውንም አይፈርምም። የተቀበለውንም ያው መጥሪያውንም ሁለቱንም እንግዲህ ይዞ ልጅቷን ሊጨቀጭቃት ነው። ነገ ልክ ሲገናኙ በተደጋጋሚ የሚያረገውን ነገር ሊያረግ ነው ማለት ነው አብርሃም። አንዳንዴ ግራ የሚያጋባኝ ነገር ይቅርታ መጠየቅ አይፈልግ ወይ ሰው ሲያስታርቀው አይታረቅ።
ወይም ደግሞ እንግዲህ ሰላም ለማውረድም አይሞክርም ወይ መፋታት አይፈልግም። ሐሳቡን እንኳን ማግኘት አልቻለም። የአብርሃምን ሐሳብ እጅግ በጣም ነው የሚገርማችሁ። ምን አይነት ሐሳብ ይዞ እንደሚሄደው እንኳን ጓደኞቹ አጠገቡ ያሉት በሙሉ ማለት ይቻላል ችግር አለባቸው። አንድም ሰው በትክክል ሲመክረው አልሰማንም፣ ከማርክ ውጪ ማለት ነው። ማርክ የሱ ጓደኛ ነው ብዬ አላስብም እኔ። ምክንያቱም እንደዚህ አይነት ሰው እንግዲህ ምን አይነት ጓደኛ እንደዚህ በጣም መልካም የሆነ ጓደኛ ከሱ ጋር ምንም አይነት ግንኙነት አለው ብዬ አላስብም። ማርክ በጣም ጎበዝና በሳል የሆነ ሰው ነው። ለዛ ነው የሚያውቀውን ሰው ነው የሚመርጠው። ማርክ ያው አይታቸዋል ከሆነ በበዓል ቀንም እንግዲህ ሁሉም ሰው ጥበብ ምናምን ለብሶ ሽክ ብሎ አብርሃም ቤት ድግስ ላይ በነበሩበት ሰዓት ማርክ ቦታ ላይ አልተገኘም። ይሄ ማለት ለራሱ ክብር እንኳን የሚጨነቅ አይነት ልጅ ስለሆነ ነው። ስለዚህ እንግዲህ አብርሃም በጣም የሚጠቅምን ነገር አስብበትና ወስን። በተለይ ይሄ ግንፍል የምትለው ሁሌ በስሜታዊነት የምትሮጠው ልክ እንደ ልጅ የምትሆነው እሱን ተረጋግተ እንደ ትልቅ ሰው እንደ ተማረ ሰው ቆም ብለ አስበ እሷ የምትጠይቅን ነገሮችን ለማገናዘብ ሞክር። ከዛ በኋላ ነው የፍቺ ጥያቄውን መፈረምም ይሁን ወደ ህጋዊ መንገድ መሄድም ትችላለህ። ምንም ያስቸኩል ነገር የለም። ቀስ ብለህ ተረጋግተህ ያንን ነገሮችን ማስተዋል አለብህ ብዬ ነው መመከር። እኔ ጋር መቀመጥ የለበትም። ምክንያቱም ልጅን ያዘጋው ምክንያቱም ነገ ባይስማማ ድጋሚ ማፋፋት ይችላል። አሁን ብሩክ ባይዚ ባትገባ ደስ ይለኛል። እኔ ቪዲዮ ላይ ራሱ ባላይ፣ ምክንያቱም ምንም ሴንስ የሚሰጥ ነገር አያረግም ልጁ። ይመጣል በቃ ይሄንን መልስልት፣ ይሄን እንደዚህ ያደርግለት ምንም አይነት እዚህ ላይ ቫልዩም እየሰጠ አይደለክም። ብሩክ ባትገባ ይሻላል። በቃ ወይ ቪዲዮ ላይ አትግባ። አቡሻም የሚባለውም እዚህ ጋር ከሩታ ጋር የሚመጣ ልጅ እኔ ለምን ፐርፐዝ ቪዲዮ ላይ እንደሚያስገቡት አላውቅም። እሱም ምንም የሚሰራ ነገር የለም። በቃ ዝም ብሎ ነው የሚገባ። እዚህ ጋር ባይዚ መግባት ያለባቸው ሰዎች ሁለት ሰዎች ብቻ ናቸው። ሩታና አብርሃም ብቻ ቪዲዮ ላይ መግባት አለባቸው። ስሜታቸውን ራሳቸው መናገር ይችላሉ። አብርሃም የሚሰማን ስሜት መናገር ትችላለህ ለሩታ። ሩታም በግልጽ ሌላ ሰው ሶስተኛ ሰው አንጠልጥሎ መምጣትም አያስፈልግም። አንቺም በግልጽ የምትፈልጊውን ነገር በቀጥታ ለአብርሃም መናገር። ሰው ያስፈልጋል ካላችሁ እኛ አለን። በቃ ተመልካች እኮ አለ፣ እያያችሁ ነው። አንድ ካሜራ ይዞ የቆመ ሰው አለ። ስለዚህ በቃ ሶስተኛ ሰው አያስፈልግም። ሌላ 4 5 6 እዚህ ጋር ደርድራችሁ የምትገቡት ምንም ህይወታችሁ ላይ አንድ ነገር ሲያረጉ አላየንም እስከዛሬ ድረስ። አቡሻም ይሁን ያንቺ ህይወት ላይ የጨመረ ነገር የለም። እንደዚሁ ብሩክም እንደዛው። እንዳውም አደጋ ይዞ ነው የመጡት እነዚህ ልጆች። ሁሌ እንድትጣሉ የሚያረጉት እነዚህ ልጆች ናቸው፣ ሌላ ሰው አይደሉም። በእርግጥ አቡሻ ተቀይሯል፣ የሆነ ደስ የሚል ባህሪ ማምጥቷል። እሱ አይደለም፣ እሱ ምንም አያገባንም። ስለ አቡሻ ታሪክ እዚህ ጋር መስማት አንፈልግም። ስለ ሩታና ስለ አብርሽ ጉዳይ ነው የእናንተ ቪዲዮ ላይም ሁሌ የምንመለከተው። ስለዚህ መውጣት አለባችሁ። ሌሎቻችሁ ምንም አትጠቅሙ። እዚህ ጋር መታችሁ አንድም ቀን ስታስታረቁ ስላላየን ለማለያየት ብቻ የምትመጡ ሰዎች ስለሆናችሁ ቪዲዮ ላይ ራሱ ባትታዩ የተሻለ ነው። የነሱ ህይወት ላይ የፈጠራችሁት አንድም ጥሩ ነገር ስለሌለ፣ አንድም ቁም ነገር ስለሌለ፣ ምንም አይነት አስተዋጽኦም እያረጋችሁ ስላልሆነ መውጣት አለባችሁ ብዬ ነው። አሁን ስለዚህ ጉዳይ ማውራትም የለብም። በተለይ አብርሃም ምንድን ነው የምታወራውን ነገር ራሱ አንዳንዴ አብርሃም የተባለውን ትቶ የሌላ ነገር ነው የሚያወራ፣ ዝም ብሎ ማለት ነው። በቃ የመጣለትን ነገር ነው የሚያወራ። ስለ ትዳሩ ትቶ ስለ ወንጀል አልሰራውም፣ ስለዚህ መጥሪያውን ብቀበል ምንም ችግር የለውም ምናምን። በቃ እንደዚህ አይነት ወሬ ለምን ታወራለህ? ለምን ሰዓትን በዚህ በማይሆን ምክንያት ጊዜን ታጠፋለህ? ትክክለኛ ንግግሮችን ብታደርግ ምን አለበት? የምታወራ ነገር እኮ
አሁን ሩታ በጣም ትታዘባለች። ሩታ አይደለም ባይዚ ሁላችንም እየታዘብነው ነው። አብርሃም የሚያወራውን ነገር አፉ ስር በቃ ቁጭ ብለን እየሰማን ነው ማለት ይቻላል። የሚያወራው ነገር አንዳንዴ ያስቀኛል። እጅግ በጣም የማይጠበቅ ነገሮችን ይናገራል። አሁን በዚህ ሰዓት ስለ ትዳር ብቻ ማውራት አለብህ። ችግሮችን ለመፍታት መሞከር አለብህ። ከሄርሜላ ጋር ያለን ግንኙነት ለማቋረጥ ማድረግም አለብህ። ማቋረጥ ግዴታ ነው። በቃ ሚስት ያልወደደችውን ነገር አለማድረግ በቃ ምንም ሁሌ የሚነገር ነገር ነው። አንድ ቀይ መስመር አለ፣ ያንን አትተላለፍ ተብላል። ያንን ለምን ታልፋለህ? ካለፍክ በኋላ ያዙ ይለቀቁኝ ማለት አችልም። ልጅቷ እኮ እውነት አላት። በቃ ሩታ እውነት አላት። እንደዚህ ቀጥ ብላ ስትመጣ እኮ የፍቺ ጥያቄውን ይዛ መምጣቷ ብቻ አይደለም ካንተ ጋራ እንዳበቃች ነው እያሳየች ያለው። ተስፋ እንደቆረጠች ነው የምታሳየው። ካሁን በኋላ ይሄ ትዳር አይመጠነኝም እያለች ነው። ይሄ ትዳር ነው እያለችም አይደለም፣ ጭራሽ እንደ ትዳርም እየወሰደች አይደለም። ስለዚህ ቆም ብለህ ለምን አታስብም? 2 ሳምንት ብቻ ተጋብቶ 2 ሳምንት ነው በስነ ስርዓት በትዳር የኖሩት እና አብርሃም 2 ሳምንት 3 ሳምንት ማክሲመም 3 ሳምንት ከዛ በኋላ ተለያዩ። ይታያችሁ እንግዲህ 5ኛ ወር ገብቷል። ኦልሞስት ወደ 6 ወር እየሄዱ ነው። እስከ ዛሬ ድረስ አንድም ቀን በፍቅር አሳልፎ አያውቁም ማለት ነው። ከትዳር በፊት የነበረው ከትዳር በፊት ስለሆነ ምንም አይቆጠርም። አሁን ላይ ግን እጅግ በጣም አሳዛኝ ነው። ግን ያዘው እኔ ጋር መቀመጥ አይችልም። ብሩክ እኮ ባይዚ ድሮ የሚወራው ወሬ አሁን ነው የሚያወራ። ቁጭ ብላችሁ መፍታት ያለባችሁን ነገር ለምን ዛሬ ታወራላችሁ ማለቱ በፊት አንተ የት ነበርክ ብሩክ? ቁጭ ብሎ እንዲያወሩ መቻ እድል አመቻችተህ ታውቃለህ? እኔ አንድም ቀን እነ አብርሃምም እነ ሩታም ቁጭ ብሎ ወንበር ላይ እንደዚህ ቁጭ ብሎ ሲያወሩ አንድም ቀን አይቻላውቅም። በስነ ስርዓት ቁጭ ብሎ ሲያወሩ አይታችሁ ታውቃላችሁ? ቆሞ ነው የሚያወሩት ሁሌ። በቃ እሱ የሚሰማውን ስሜት ይናገራል ወይ እሷ የሚሰማትን ስሜት ትናገራለች። ከዛ ወይ እሱ ትቶ ይሄዳል ወይም ደግሞ እሷ ትታ ትሄዳለች። ያ ነገር ነው በቃ ሁሌ የምናየው። እነ ብሩክስ በቃ ተመሳሳይ። እነ ብሩክም ቆሞ ነው የሚያወሩት፣ ቁጭ በሉም አይሉም። በዛ ላይ ደግሞ ሌላ ሴት ይዞ የመጣ ብሩክ ነው። ሄርሜላን ይዘ የመጣክ እኮ አንተ ነህ። የእነሱን ህይወት እኮ ያበጣበጥከው አንተ ነህ። እናስታውስ ከተባለ ደግሞ ነፃነትን ከኪያ ጋር ሆናችሁ ወደ አብርሃም ህይወት ያመጣችሁ እኮ እናንተ ናችሁ። ብሩክና ኪያ ነበር ባይዚ ነፃነትን ያመጣ። ማታውቁ ሰዎች ካላችሁ ወደ ኋላ ሄዳችሁ ቪዲዮ ማየት ትችላላችሁ። ለመጀመሪያ ጊዜ ወደ ሚዲያ ያመጣ ብሩክና ኪያ ነበሩ ነፃነትን። ከዛ ያ ነገር በይቅርታም በምንም አለፉ። ከዛ አንተም ወደ አዲስ አበባ ገብተህ እንግዲህ መኖር ከጀመርክ በኋላ ድጋሚ ደግሞ ከአቤል ጋራ ሄርሜላን ጎትታችሁ ይዛችሁ መጣችሁ ትዳር ውስጥ አስገባችሁ። በጣም ትዳራቸውን እንዲናጋ አድርጋቸዋል። ሄርሜላን ስታስገቡ በቃ ትልቅ ተሳሳታችሁ። ጥቅም ታገኛላችሁ፣ እሱም እንመለስበታለን። በደንብ ታገኛላችሁ። ያንን ነገር ሩታም ደርሳበታለች። በደንብ ስለምታውቅ ነው ያወራችሁ። አይደለም እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። አድርሽ እስከተባልኩ ድረስ ግዴታዬ ነው፣ ማድረስ አለብኝ። በዚህ ኤፍሬም አንዳንዴ ይጠፋል ይመጣል። ህይወታቸውን አይረዳም መሰለኝ፣ ያሳለፉትን ነገር አይረዳም መሰለኝ። ብዙ ነገሮችን አሳልፈዋል ኤፍሬም። አንተ ከመሄድ በኋላም ከሄድክ በኋላም ከመጣም በጣም ብዙ ነገሮች አምልጠዋል ይመስለኛል። ቪዲዮ ላይ የምታየው ነገር ብቻ ይሁን አልገባኝም። አሁን ላይ ኤፍሬም ለማስታረቅ ጥረት እያደረገ ነው፣ በዚህ ሰዓት መጥቶ ማለት ነው። ያው እነ ማርክ በመጡበት ሰዓት አንተ አልነበርክም። ሌሎች ሰዎች በመጡበት ሰዓት ላይ አንተ ጠፍታል። የራስን ህይወት እያባረርክ ነበረ።
በእርግጥ ያው በቪዲዮ ባትታይም በተለያየ ነገር ወይም በአካልም መተ ሊሆን ይችላል፣ ግን እኔ በፍጹም አላየውም። እንግዲህ ኤፍሬም የት እንደሆን ካላውቅም አሁን ዛሬ መተ ሩታን እንደዚህ አታድርጊ ወይም አድርጊ ማለት አችልም። ምክንያቱም እኛ ዛሬ እንደመጣክ ነው የምናስበው፣ በዛ ደረጃ ነው የምወስደውም። ሌላ ሰው ማስገባት ካቃታችሁ አሁን ኤፍሬም በዚህ ሰዓት ማምጣትም አያስፈልግም። በዚህ አሁን ሶስተኛ ሰው ነው ነገሮችን እንዳውም ክርር እንዲል የሚያደርገው። ልክ አሁን ኤፍሬም ሲለምናት እሷም እሺም እንደማትለው እኮ ያውቃል። ግን በቃ ነገሮችን ማስተካከል ቢችል እኮ ዛሬ አይደለም ኤፍሬም ማስተካከል ያለበት። እስከ ዛሬ የት ነበረ? አቡሻም ቢሆን ምን እያረገ እንደሆነ አልገባኝም። እኔ ቪዲዮ ላይ ራሱ ለምን እንደመጣ አላውቅም። ምንም ወሬም አታወራም። በቃ ዝም ብለ ታያለ ነገሮችን፣ ከዛ በኋላ ወደ መጣበት ትሄዳለ። ምን አይነት ሰዎች እንደተሰበሰቡ ተመልከቱ። በቃ ውሳኔዋን ወስናለች ሩታ። አንድ ነገር ልንገራችሁ፣ ውሳኔዋን ወስናለች። አሁን የአብርሃም ድርሻ ነው። አብርሃም ምን ማድረግ አለበት? በጣም ብልጥ ከሆነ ትክክለኛ የተማረ ሰው ከሆነ ነገሮችን ሰከን ብሎ ማሰብ አለበት። ምን ባደርግ ይሻለኛል ወደሚለው ሐሳብ መምጣት አለበት። ይህን ሁሉ ነገር መፍታት ይችላል። አሁንም አልረፈደም። በ11ኛው ሰዓት ላይ የራሱን ህይወት በራሱ እጅ ማስተካከል ይችላል አብርሃም። አሁንም ምንም አልረፈደም። በቃ ፍቺ ወረቀትም መጥቷል፣ ሁሉም ነገር መጥቷል። ምንም ግን አልረፈደም። የሩታ ልብ አብርሽ ጋር እንደሆነ በደንብ ያስታውቃል። ውስጧ ትፈልጋለች። በቃ አብርሃም ተስተካክሎ በትክክል ተስተካክሎ ወደ ቤቷ መመለስ ትፈልጋለች ሩታ። ያንን ነገር ግን እርግጠኛ መሆን አልቻለችም። እንዴት አርጌ ነው ማምነው? አብርሃምን እንዴት ነው ማምነው ነው የሷ ጥያቄ። ስለዚህ አብርሃም መታመን አለብህ። ለቃል መኖር አለብህ። የእውነት አደርጋለሁ ወይ የሚለውን ነገር መጀመሪያ ራስ ላይ መስራት አለብህ። 1-2 ቀን ይሰጣል። በዚህች 2 ቀን ወይም በአንድ ቀን ውስጥ ነገሮችን በሙሉ አስተካክለ ይቅርታም በስነ ስርዓት በትልቅ ሰዎች መሃል ቁጭ ብለ እሷንም ጠርታት በስነ ስርዓት ይቅርታ ጠይቀ ከህይወት መውጣት ያለባቸውን ሰዎችን በሙሉ ካስወጣ በእርግጠኝነት ሩታ ትመለሳለች። ስለዚህ እቺ እድል የመጨረሻ ደውል ናት። አብርሃም እቺ እድል ትልቅ እድል ነው፣ የመጨረሻ ነው። ዳግም ላትሰጥ ትችላለች። ስለዚህ አስብበት። ይሄ መፈረም፣ ውሳኔ መወሰን፣ ወይ ወደ ህግ እንሂድ ወይ የሆነ ነገር እናድርግ ምንም አያዋጣም። የልጅን እናት ናት እዚህ ጋር የምታየው። ልጅንም እንዳታጣ እንግዲህ ትክክለኛ ውሳኔ ብትወስን ይሻላል። እንደ አባትነት ትልቅ ውሳኔ ወስን። እስቲ ብቻህን ለመወሰን ሞክር። እነዚህ ጓደኞች ምንም አይጠቅሙም። የራሳቸውን ላይፍ ነው የሚኖሩት። ነገ እናንተ ብትፋቱም አብራችሁ ብትኖሩም የነሱ ህይወት በእናንተ ላይ የተመሰረተ አይደለም። ነገ ላይ ሄዶ ሌላ ሰው አግብቶም ወይም ደግሞ ወደ ውጭም ወጥቶም እንደፈለጉ ሆኖ ይኖራሉ። እናንተን ይረሳሉ። ስለዚህ ቆም ብለህ አስብ። ይህንን ነው የምነግርህ። በተለይ አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በተለይ ሐሳባችሁን ኮሜንት ስር ብታስቀምጡልኝ በቻልኩት መጠን እንግዲህ ለእናንተም ለመመለስ ሞክራለሁ። ስለዚህ እንግዲህ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።